ይመስለኛል አሁን የገባሽ አይመስለኝም። አንቺ እዚህ በያዝሽኝ ሰዓት የብዙሃን ህይወት ማትረፍ አለብኝ። አንተ እኮ ለነፍሰ ገዳይ ስትቆምና ስትከራከር እንጂ ለሀቅ ስትቆም አላየንም። ማለት ምን ነው እንደዛ ማለት አልነበረብኝም? አዎ ባላረጋገጥሽው ነገር እንደዚህ በማለትሽ ፍርድ ቤት ላቆምሽና ልከስሽ ይችላል። ፈራው። አዎ ይገባሽ። አንቺ ዝም በል። እንዳንተ ኃላፊነትን ለተራ ነገር የሚጠቀም ሰው ሞልቶ ነው ወሩ ወላ ያወራ። አስታወስከኝ? ባለፈው ቢሮ ሰው ልኬ ነበር፣ ያውም ከነበሩ። ታዲያ እንደዛ አትይም እንዴ? የተመረዘ ወተት ያከፋፍልሽ ነሻ። ታዲያ መማታቱ ምን አመጣው? ፋይሉን እኮ እንደማጠፋልሽ ነግሬሽ ነበር አይደል? አይደለም። እሺ ማነሽ? እስኪ ሌላ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ? አይ ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እየላችሁ የመጣሁት ቪዲዮ እንግዲህ አምነንና ብሌን እንደታረቁ ነው እያሳዩ ያሉት። አምነን ደግሞ በድርጅቱ ሰበብ በጣም ተናዷል። ድርጅቱ ውስጥ ያስቀመጠውን ወርቅ ማን እንደወሰደበትና ወርቁ የት እንደሄደ ወርቁ የት እንደገባ አቶ አምነን በጣም እየፈለገና ፈልጎስ አቶ ነበረ። ነገር ግን አቶ አምነን ወርቁን እየፈለገ ስለሆነ ወርቁን ፈልጎ ካጣ በኋላ አቶ አምነን በጣም እየተበሳጨ አቶ አምነን ችግር ላይ ነው ያለው ማለት ነው። ስለዚህ እንግዲህ የአቶ አምነን ጓደኛ የአቶ አምነን ወንድም ስለዚህ እንግዲህ ወርቁን ሁሉንም ወርቅ ወስዶ ጥቅልል አርግቶ የት ነው የወሰደው? ወርቁን አንስቶ አታክልት ውስጥ ደብቆ ሌላ ሰው ከድርጅቱ ውስጥ እንደወሰደና ሌላ ሰው እሱን እንደሰረቀ አርግቶ ነው የሚያወራው ቁጭ ብሎ። እንግዲህ አቶ አምነን በጣም እየተበሳጨ በመካከሉ አያቱ መጣች። አያቱ ስትመጣ ምን ሆነህ ነው አቶ አምነን እንደዚህ የተበሳጨከው? ያንተ ችግርስ ምንድነው? ችግርስ ከምንድነው የመጣው? ስለዚህ እንግዲህ ስለ ሁሉም ነገር እግዚአብሔር ነው የሚያውቀው። ነገሮቹ ሁሉ በጣም ከባድ ነውና እንዴት እንደዚህ ታረጋለህ? ያንተ ችግርስ ምንድነው ብላ ስትጠይቀው ነበረ። እኔ ምንም የማቀው ነገር የለም። እንግዲህ ከድርጅቱ ውስጥ እቃውን የወሰደችው ልጅ ተገኝታለች ብላ ብሌንም ስታወራ ነበረ። ነገር ግን ማነች ሲባል ያችኛዋ ይህን ሰሞን የአምነን ጓደኛ የሞተ ከሱ ጋራ ነው ትውውቃቸው። እሱንም እሺ በዛው ጎራ ብለን እግዚአብሔር ያጥናናሽ እንበላት። ነገሮቹ ግን ሁሉ በጣም ከባድ ነው። በጣም ነው የሚያስጠላው። ነገሮቹ ግን አቶ አምነን አይደለም እንደዚህ ያደረገው። ነገሮቹ እንደዚህ የተካበዱና እንደዚህ የሆኑበት ምክንያት አለ። ነገር ግን እሱን እግዚአብሔር አምላክ ነፍሱን በአጸደ ገነት ያውለውና እሱ ከዚች ምድር ላይ አለፈ። ለሌሎቹ ነው እንጂ በጣም ችግር እየተፈጠረ ያለው ስለሆነ እንግዲህ ምንም ማድረግ አንችልምና አንቺም እሱም እንዳታዝኑ ተባብለው ሲመካከሩ ነበረ። አይ እንደዛ ሳይሆን ነገሮቹ ሁሉ በጣም በአሁኑ ሰዓት እየከበደና ሁሉም ነገር ለበጎ ይሆናል ብለን እየጠበቅን ነው ብለው ሲጠብቁ ነበረ። በመካከሉ ተጨንቀው ተሸግረው እየጠበቁና እያዩ ስለሆነ ስለዚህ እንግዲህ ችግሩ ወደ ማን እንዲጋፋና ችግሩ ከማን ወዴት እንዴት እንደሆነ እያዩ ነበረ። ነገር ግን እሷን ሲያሟት አቶ አምነን እኔ ምን አረኩህ? ምንም ያረኩህ ነገር የለም። ካሁን በፊትም መልሺ ቁልፉን አላልከኝም። በሰው ለምንድነው የምታስጠያይቀኝ? እኔ አንተ ብትጠይቀኝ ምን ችግር አለው? ነገር ግን ወንድምህ ብቻ ነው የሚቀርበኝ። ወንድምህ ብቻ ነው ስለ ድርጅት የሚያወራው እንጂ አንተ አንድ ቀንም አውርተኸኝ አታቅም።
እንዴት ነው የሚያደርግህ? ያንተ ችግርስ ምንድን ነው? ኬት ወዴት እንዴት ነው በሚባል ሁኔታ ሲጠያየቁና እኔ ሌላ ነገርና ሌላ ወሬ ወጣ ገባ አልፈልግም። ወርቁን ኬት እንዳገኘውም መናገር አልፈልግም። ይሄ ግን ወርቃችሁ ይሄው ብላ ቁጭ አርግታ ስትመልስ አቶ አምነን በጣም ደስ አለውና በድንጋጤ ዝም አለው። ሌሎቹንም ወደ ሌላ ቪዲዮ ደግሞ አብረን ስንሄድ ሌላው ቪዲዮ ደግሞ ለምንድን ነው አቶ አምነን እንደዚህ እያረገ ያለው? ነገር ግን አንተ አቶ አምነንን ታውቃለህ ኮይ? ስለ አቶ አምነን በየአንዳንዱ በግዴታ ትነግረኛለህ ወይስ አትነግረኝም? ያንተ ችግር ምንድን ነው? የአቶ አምነንን ነገር የማትነግረኝ ችግርክስ ምንድን ነው በሚባለው ሁኔታ እንዴት እንደዚህ ይሆናል? እንዴት እንደዚህ ታረጋለክ? ያንተ ችግር ምንድን ነው በሚባል ሁኔታ እንግዲህ የኔ ችግር አላቅም። እኔ አቶ አምነንን አሁን በግድ ነው የምትናገረው። የት እንደምታውቀው ማወቅ ስለምፈልግና መፈልግ ብቻ ስለሆነ ነገሮቹን አሁን ሳናካብድ ነገሮችን በቀላል አርግተን ማየት እንደምንችልና ማቋቋም ነገሮቹን እንደምንችል አብረን እናያለን። ያለበለዚያ በዚህ በርሜል ውስጥ ነው ውሃ ውስጥ እየዘፈኩህ የምትናገረው። እረ እኔ ከአቶ አምነን ጋራ ምንም ግንኙነት የለኝም። እኔ አላቀውም፣ አያቀኝም። ነገሮቹ ግን በጣም ከባድ እየሆኑብኝ ነው። እኔ ምንም በማላቀው ነገር አንቺ ለምንድን ነው ግፍ የምትገቢው ብሎ ሲለምናት ነበረ። ቢለመናት ባይለመናት ምንም ነገር ችግር የለውም፣ ምንም ነገር አይመለከተውም፣ ምንም ነገር አያገባውም በሚባል ሁኔታ ታውቃለህ አቶ አምነንን ማንነቱን ተናገር በሚባል እንግዲህ በበርሜል ውሃ ውስጥ እየዘፈቀችው እያዋራችሁና በግድ እያስለፈለፈችው ነው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላ ዓለም ላይ ያላችሁ የኔ ቤተሰብ ቻናል እንግዲህ ሰብና ላይክ እያደረጋችሁ ወደዚህ ቻናል ጠጋ ጠጋ እያላችሁ ቤተሰብ አብረን ብንሆንና አንዳንድ ነገሮችን አብረን እስቲ አፋችን ብንፍታታ በጣም ደስ ይለኛል። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሸጋገር እንግዲህ አቶ አምነን ወይዘሪት ሳራን ኩሽና ወይ ሳራ ወይ የኩሽና አጋዥ የተባለችው ሴትይቷ ደግሞ እንግዲህ በአሁኑ ሰዓት እሷ በጣም እየከበዳትና በጣም ነገሮቹ ሁሉ እየደበራት ነው ሳራ ማለት ነው። እና ስለዚህ አቶ አምነን እንግዲህ ዛሬ ሰው አስተዋውቅሻለሁ፣ እንግዳ ከወደ አሜሪካ ወይ ከወደ ውጭ ሀገር ይመጣልና እችን እንግዳ በደንብ ተዋወቃት ሳራ ብሎ ሲያመጣት እንግዳ ሌላው ደግሞ ብሌንና ሳራም ብሌንና ማነች ምሪውማም እንግዲህ ዛሬ የአከሌ እናት ትመጣለች ብለው ስም እየጠሩ እነሱም ፏ ብለው እየጠበቁ ነው። እንግዲህ አቶ አምነን ወይዘሮ ሳራን ተዋወቂ ያላት ሰው በእንግሊዘኛ ነው የምታወራውና እንዴት ነሽ ልጄ ደህና ነሽ ወይ እንኳን ደህና መጣሽ ስትላት ዌልካም ማዘር እያለቻት ነው። እንግዲህ በእያንዳንዱ የምትናገረው ቃላት እኔ እንኳን አንቺ አማርኛ ከሚችሉት ዘመዶቼ 24 ሰዓት ከኔ ጋራ የሚውሉትና የሚንጋጉት እነሱም ጸባይ ቀይሮብኛልና ጸባያቸው ልክ እንዳንቺ ቋንቋ ስለሆነ ስለዚህ አንቺ ደግሞ በአማርኛ ብታናግሪኝ ምን ችግር አለው ስትላት እሷ በእንግሊዘኛ እያወራች አሜን አሜን እያለች ነው። እንግዲህ ወይዘሮ ሳራ ምን አይነት ከሰፈና የበለጠች ሴት ነች የመጣችብኝና በጣም እየተሸገርኩ ነው እያለች ነው። እንግዲህ እሷ እንደዚህ ስታነጋግራት አቶ አምነን እሱ ፈልጎ ኬት እንዳመጣት እርስ በራሱ በደም
በደንብ ነው የሚያውቀው። ስለዚህ እንግዲህ ለወይዘሮ ሳራ በጣም እንዲገርማት ነው እችን ያመጣት ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ እንግዲህ የአምነንና የቢሌን ነገርስ እንዴት ነው? አምነን እንግዲህ ወደ ቢሌን ዞር ብለው ቢሌንን የኔ ምስጢረኛዬ እንዴት ነሽ እያላት ነውና እንግዲህ ውጪ ሁሉ ወጥተው አብረው እየተዝናኑና በጣም አብረው እየተጫወቱና እንግዲህ አንዳንድ ነገር በአሁኑ ሰዓት ደግሞ ማነጋገሪያ እያደረጉ ነው። ስለዚህ እንግዲህ ወርቁን እየመለሰችውና ከመጀመሪያውንም ድርጅቱን የለከፈች ሴት ደግሞ አሁን ደግሞ እሷ የሙጥኝ ማንሰር የሙጥኝ እንዳለች ምንም ነገር አናቅምና ስለዚህ አንተ ምን እያረክ ነው? ያንተ ችግር ሁሌ በግልጽ አትናገርም? ሁሌ እንደዚሁ እየተደባበከና በሁሉም ነገር ግልጽ ያልሆነ ሰው እንደዚሁ በዚች ውሃ ውስጥ እየተዘፈቀ ይኖራል። አንደኛህን ግልጹን ተናግረህ ለምንድን ነው የማትገላገለው? ያንተ ችግርስ ምንድን ነው? ችግርህ እንዴት እንደዚህ ነገሮችን በህይወትህ ላይ እንዴት እንደዚህ ነገሮቹን ለማራዘም ትሯሯጣለህ? ስለዚህ አንተ ምን ፈልገህ ነው ብላ እንግዲህ ስትጠይቀው ነበረና እኔ ምንም ፈልጌም አይደለም፣ ለኔ ሁሉም ነገር እግዚአብሔር ይመስገን ቀላል ነው። ነገሮቹ ግን በአንቺ ላይ ነው እየበዙ ያሉትና አንቺ የራስሽን ህይወት ብታስተካኪ ሲላት ነበረ። እንግዲህ እሷም ዝም ብላ ውሃ ውስጥ እየዘፈቀችው ነው። ሌሎቹ ቪዲዮ እንግዲህ ውድ ተመልካች አምነንና ቢሌን በጣም በድጋሜ ሌላ ፍቅር ውስጥ እንደገቡና በጣም ዘና ፈታ እያሉ ነው እያሳዩ ያሉት ማለት ነው። ሌሎቹ ቪዲዮ በጣም እያዛጋኝ ስለሆነ ለምንድን ነው ቢሊየንና ወይዘሪት ሳራ እየተባሉት ለምንድን ነው እንድቺ ለምንድን ነው ሌላ ችግር ውስጥ ለመግባት ለምንድን ነው ሁሉንም ነገር እንትን እያሉ ሁሉንም ነገር እያበረታቱ በቃ አምነን ወደ ሌላ ከሴቶቹ ጋራ እንጆ ለማድረግ በጣም እየሞከረ ነው። ለምን አንድ ሴት ላይ አይረጋጋም ማለት ነው። አሁን እንግዲህ ትንሽ ቆየት ብላ ጄሪም ትመጣለች። ትንሽ ቆየት ብላ ጄሪም ትመጣለች። ሁሉም ነገር ለበጎና ሁሉም ነገር ለመልካም ይሆናል ብለን አብረን እናስባለን። እንግዲህ ውድ ተመልካች እንግዲህ እናንተም ላይክ በማድረጋችሁ ይሄንን ቪዲዮ እንዳትረሱና ዩቲዩብ ማናጀርም ሼር ላይክ እያደረገ ይሄንን ቻናል ቢያነቃቃኝ ስለ እውነት በጣም ሰራ ነበረ። ግን አንዳንድ ጊዜ ይደብራል። አንዳንድ ጊዜ ዩቲዩብ ቻናል ይደብራል እና እኛ ቪዲዮ አውርተን ስንፖስት ከስንት በቃ ከእንቅልፋችን ከስራ ከምን እየተገለማመጥን ነው ይሄንን ነገር እያስተካከልን ያለ ነው እንጂ ዩቲዩብ በጣም ለራሱ ጊዜ የሚፈልግና ለራሱ እንትን የሚል ነው ጊዜ የሚሰጥ ነው እንጂ ዩቲዩብ ዝም ብሎ የራሱ ስራ አለው። በጣም በጣም የሚያበሳጨኝና በጣም የሚያስጠላኝ ቪው ሳይኖረው ላይክ ሳይኖረው ዩቲዩብ ሼር ሳያረግ ወይም ሰው መጥቶ ላይክ ሳያረግ ሲቀር እንዴት እንደምበሳጭ። ምክንያቱም በጣም በሰው ቪዲዮ መስራት ማለት በጣም ከባድ ነው እና ቢሌን እንግዲህ ስንት ጊዜ እሷና አምነን ተጠፋፍተው ነበረ። ልክ በቆመታ
በጣም ነው ልትወርቅ የደረሰችውና እንግዲህ አዲሷ እንግዳም ከብሌን ጋራ አምነን ትዳር ሊይዝ ነው አሉ አምነን ሊያገባ ነው ተብለው እየተወራ ነውና አንቺ የምታቂው ነገርና አንቺ የምታቂው ነገር አለ ወይ ብላ ስትጠይቀው ነበረና ነገሮቹን እንግዲህ እሷ እንደዛ ብላ ስትጠይቅ ሁሉም ነገር ለበጎና ሁሉም ነገር ለመልካም ይሆናል ብለን እየጠበቅን ነው ማለት ነውና እሱ ግን ዞሮ ዞሮ ወደ ማን ልቡ እንደተመለሰ ሁላችንም እንግዲህ እየተመለከትንና ሁላችንም ሁሉም ነገር ለበጎና ሁሉም ነገር ለመልካም ይሆናል ብለን እያሰብንና አንዳንድ ነገሮችን እያልን ነው ማለት ነውና ስለዚህ እንግዲህ ሰላም ጤና ይስጥልኝ። እናንተም ላይክና ሰብ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ በጣም በተተና ጠይቃችኋለሁ። አድሬም ሁሌም ማለት ነው። ሴትይቷ እንግዲህ ከውጪ ሀገር ነው የመጣችው እየተባለችው አቀማማጧም በጣም ነው የደበረኝ። የአምነን ወንድሙ ላይ የሚያደርገው ድርጊትም በጣም ነው የደበረኝ። ለምን እንደሆነ ባላቅም ማለት ነውና እንግዲህ እቺም ወንድ ልጅን ውሃ ውስጥ እየዘፈቀችና እሷ የምታደርገው ድርጊት እሷ አንዳንድ ነገሮችን የምታደርገው ድርጊት በጣም ከባድ ነው። የእሷ ድርጊት በጣም ከባድ እንደሆነና በጣም አስቸጋሪ እንደሆነ እያሳዩ ነውና እንግዲህ ስለ ሁሉም ነገር ምንም ማድረግ አይቻልም። ሁሉም ነገር ለበጎ ነው። ሁሉም ነገር ለመልካም ነው።